የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝኝ እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታ? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር? ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አፍረሽብኝ ነው ልጄ? አይደለም የድሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂ? እድሜን በድህነት አደግኩ። እንደዛ እንድሮ ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ እሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየሁ። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂ። ሁሉንም ሰብቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየሁ። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። እውነትሽን እኮ ነው ጓደኛዬ። እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ እካኩን ሳራግፍ ከኔ ጋር ደግሞ ታይኛለሽ። ዛሬ ልክ ልኩን ነግሬው ነው የምመጣው። በይሽ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞ ሄዳ ምን መጣች? ሜሉዬ እንዳትጠጋኝ አንተ። ምን ነው እናቴ? እስቲ ራስህን ተመልከተው። ሂድና እስቲ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሉ። ሂድና ለምታሳልፍላት አሳልፍላት። ሜሉ ምን ሆናችሁ ነው? ሂድ ቆሻሻ። ሄዳ አይዞሽ ማይል ስለማቆም በቀል በስራ ነው። እሺ ይወጣሉ ገነቶች ታላቴ ሁሉ ወዳጅ የኔ ቴዲ ነው። ቴዲ ልቀቂኝ ወደዛ። ማንን? እኔ ሜላት እኮ ነኝ። ይሆንሽ እንደሆነ ሲሪየስሊ እኔ እኮ በአንተ ላይ የማዘዝ መብት አለ። እሷን ተዋትና ገንዘብን ተሻማ። ስመጣ የለም ወይ ማግኘት ግን ስትሰማ ሜሉ ተረኛ ነኝና እንዳትሸበሪ ሲለይሽ አዝናለሁ። ሜሉ ደህና ደሪ፣ ሜሉ ደህና ደሪ። እናቴ ውጪ ማነው ሚ ጫትለጣጠፍልኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተውና አሁን 10 ሺህ ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራው። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገርህ ትዕግስቴን አሟጧል። ከዚህ በኋላ ከአንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ፣ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው የምፈልግ ይመስልሻል? አላማዬ ከአንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። ጉድ ፈላ ከነ ኮተቱ መጣለሽ። ወይኔ ይሄ አዋራጅ ናውጣና እንዴ ቆይ ና ቆይ ያመሃል እንዴ ምን ነው? ልታዋርደኝ ነው? ጓደኛ ፊት እንዲያፈር ለብሰ የመጣህ ምን ችግር አለው? ምሳ ጋብዘን እኮ ስትይኝ ድንገት ከስራ ስለመጣው ነው። እስቲ እጅህን ያው እንደዚህ ሆነ ከኛ ጋር ልትበላ ነው? ደሞስ እሱ ነው ፍቅረኛ ተብሎ ልታስቅብኝ ነው እንዴ? ግን እኮ እዛ በቃ አሁን ራሱ ካንተ ጋር ቆሜ ሰው እንዲያኝ አልፈልግም። ምሳ የምትጋብዝበትን ብር ስጠኝና ሂድ። ማታ እንደዋወላለን። አልያዝኩም፣ ትራንስፈር ነው። አካውንት ልክላለሁ። በቃ ሂድ። በጣም ደፋር ነው ባክሽ፣ እንደዚህ ለብሶ ይመጣል። ሆ አይገርምሽም? አሁን ሂሳብ ይክፈል፣ ልደውልለት። ስማ አካውንት ልኬላለሁ። ብሩን አስገባና ስክሪንሾት አድርገህ ላክ። የለኝም። ምንም ብር አልያዝንም እኮ። እንዴት ነው የለኝም የምትለኝ? ለምስኪኗ እናቴ ለቤት አስቤዛ እየገዛው ነው። አንቺ ግን በጊዜ እንድነቃ አረግሽ። እንዴ ተጠቅመናል እኮ። ምን እንክፈል ታዲያ? አብረሹ ለመብላት የተጠየፍሽው እጅ ሰርቶ ያመጣውን ገንዘብ መጠየፍ አለብሽ። ቻው። ወይኔ ጉዴ ዘጋው። ወይኔ ወይናት ልጄ ለአባቶች አስገባኩን ገንዘብ አስገባልኝ። አስገብቻለሁ። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ጌታችን በቤተ ሳይዳ ሕሙማንን የፈወሰበት ነው። የአጅል ጋር ደውዬ ልቀበለውና ፈታን በል። እሺ ወይኔ ፍቅር የኔ ውድ ዛሬም እኮ እናቴ ታማ ሆስፒታል ነኝ። ብር በጣም ያስፈልገኛል።
አዎ ግን ትንሽ ነው የተጨናነኩበት ወቅት ነበር። ለዚህ ቀናት ሆነኝ እስከዚህ ድረስ ነው ፍቅር። እሺ በቃ ከየትም ብዬ እፈልጋለሁ። እሺ እኔ አባት ቶሎ በል እሺ። ተሳካ። አለቃ ትንሽ ብር አስፈልጎኝ ነበር። ከደሞዝ የሚቀነስ ብር እንድታበድረኝ ነበር። አንተ የምን ብር ነው? ገና ዛሬ ነው የቤት ኪራይ የከፈልኩት። ከየት አምጥቼ ነው የምሰጠው? አርፈህ ስራህን ስራ። ጋሼ ልሸከመው ስለሆነ ወደ ላይ ነኝ። ችግር የለው። የኔ ጣፋጭ አይልክም እንዴ? ምንድን ነው? ቆይ እስቲ ልደውልለት። እንዴ አረቃየን ምን ሆነሃል አንተ? ሆስፒታሉ እዚህ ነው? አይደለም እኮ። ምንድን ነው? አውቃታለሁ እንዴ? አባትሽ ናቸው? አዎ። ምንድን ነው የተፈጠረው ነገር? የሮጠው ልጅስ ማለት ነው? እሱ እኔ ደግሞ እናቱም አባቱም ሆኜ ያሳደጉሽ ልጅ እንደዚህ ታሳፍረኛለሽ? እናቴ ሆስፒታል ተኝታለች በሚያስፈልገናል ብላኝ ለእሷ ብዬ ነበረ ሸክም እየሰራኝ ነበር። ኧረ እናቷ ከሞተች 10 ዓመት አልፏታል። እሷ ግን ትለምንባታለች አይደለም? ለአንቺ ፈጣሪ እጅሽን ይስጥሽ። እኔ ግን ቢያንስ ተመስገን ነው የምለው። በጊዜ ያሳውቆኛል ማንነትሽን። ጋሼ ይቅርታ። ልጄ አንዴ ቆይ እባክህ። ለእሷ ሳይሆን ለእኔ ለፍቼ ላሳደግኳት ለአባቷ ስትል ይቅር በላት እባክህ። አትዘንጋ። ይቅር ብያለሁ። እግዚአብሔር እባክህ እንካ። ቆይ እቃውን ያስገባል። አያስፈልግም። ለእኔ ለተቸገሩ አባቶች አስገቡልኝ። ባይሆን እቃውን ላነሳ። ሶስተኛው የአብይ ጾም ሳምንት ምኩራብ ይባላል። ጌታችን ቤተ መቅደስ የጸሎት ስፍራ መሆኗን ያስረዳበት ነው። እኛም ዳግመኛ ሲመጣ ምህረት የምናገኝበት ስራ ሰርተናል። የኔ ፍቅር ብር ረሳው። በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ! ይህንን መክፈሳችን ነው እሷ ላይ ተንጠለጠለ። አይገርምሽም? ደፋር። እኔ ደግሞ ደህና ሰው አገኘሁ። አጋጣሚ እኮ ለምን ችግር አለ? ኧረ አትንካኝ በእናትህ። እንኳንም በጊዜ አወኩ። ከአንተ ጋር እድሜን አቃጠል። ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ። ወንድ ልጅ እንደዚህ ከሚሆን ቆሜ ቢቀር ይሻለኛል። ይጭ እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥብስ አይሆንም። እሺ ነይ ተነሽ እንሂዳለን። አንዴ እኔ መሳቂያ መሳለቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልኩ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። እንዴ እኔ ፍቅር አውቀ ነው እንዴ? ለምን መጣሽ? ቦርሳ ላናግርህ። ልቀቂኝ አንቺ። ስለ አንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። ይቅርልሻለሁ፣ ግን አብረን መቀጠል አንችልም። ዙርልኝ ያመሃል ሰላቢ። ምን ታካብጃለሽ? ልጅ ሆነን እንዳላየ ነው ደግሞ። ኧረ እባክህ ምን ልትይ? ገላሽን ማጥበሽን ያልነበርኩ እንዴ? አሁን ታደገና ሰምተኝ ወደዛ። ምንድነው እንደዚህ መሽቀርቀር? ዛሬ ጓደኛዬ ትመጣለች። ፏፏ ላድርገው ብዬ። ቆይ እንዴት? ለምን? ቡና ታፈላልኛለች። ቆንጆ ታይም እናሳልፋለን። ስራ ትገባም ደግሞ እኮ ያፈላልሃለሁ። ቆይ አንቺ ልጅ ወደድሽኝ እንዴ? ማን? እኔ? አንተ አልቀረብህም። አረ እንደውም መጣች መሰለኝ። ቆይ በር ልክፈትላት። ቤቲ የኔ ፍቅር እንዴት ነሽ? ቤቲ ተዋወቂያት። የሰው ፍቅረኛ ነኝ። አንተ ከሃዲ፣ ሁለተኛ አጠገቤ እንዳትደርስ። ቤቲ የኔ ፍቅር ራስህን ያዘህ። አሁን ቡና ፈላልሃለሁ። እሺ እወድሃለሁ። ስትወጡ በቃ አትደውሉና። ምነው አቋረጥኳችሁ እንዴ? ትሰሚኛለሽ? ሁለተኛ እሷ እያለች እንዳትል እኮ እንደምትመጣ አላውቅም። ቆይ እኔና አንቺ መቼ ነው የራሳችን ጊዜ የሚኖረው? እሺ አሁን ናፍቀኸኛል። እንገናኛለን። ጓደኛሽ የምትመጣ ከሆነ እንገናኛለን። ሳሪ ወዴት ሄድሽ ነው? በእናትሽ አብረን እንሂድ።
ተመልሻለሁ። ብቻሽን ስትሆኝ ደውዪልኝ እሺ? ምንድን ነው በሰላም ነው? ቆይ ከኔ በምንድን ነው የምትሸሸው? ማለት ያምሻል እንዴ? ቆይ ሳሪ አንዴ ላስረዳሽ። ምንም እንዳታስረዳኝ። ለካ ብልግና እንዳይታወቅብህ ነው እሷ አትምጣ የምትለው። ጓደኛሽ ጓደኛሽ እንጂ ጓደኛሽ ነው። ከኔ ደግሞ መውደዴን ሳታጭው ምነው ጠረጠርሽኝ? የምር አሳዘንሽ። እወድሻለሁ። ወዴት ነው? አክስቴ ጋር መሄድ አለብኝ። ኦኬ። አክስቴ ጋር ላድር ስለምችል እንዳትጨናነቅ እደውልልሃለሁ። እሺ። በቃ እንዳወራ ነው። ማታ 3 ተኩል ላይ የሆቴልና የሩሙን አድራሻ ልክልሻለሁ። ታዲያ በደንብ አስደስችው። ቆንጆ መላ ነው የሚከፍል። እንዴት አደርግ? የትም ስትል ከሰከሽ ያድረሽ እኔ ጋር ትመጫለሽ? በእናትህ ላስረዳ። እሺ ገንዘብ ኬት ነው? እናቴማ በፍጥነት መታከም አለባት ዶክተር። እሷን ካጣሁ እሞታለሁ። በጣም ስትጨናነቅ ሳይክል አግዝ ብዬ ነው። እናቴ ለምኝም ቢሆን አሳክማታለሁ። ውጪልኝ፣ ውጪልኝ።